አርዕስተ ዜና በምስራቅ አርሲ ሀገረ ስብከት ኦርቶዶክሳውያን ላይ እየደረሰ ያለውን ግድያና መፈናቀል ለማስቆም እንዲሰራ ጥሪ ቀረበ። ተመራቂ የግቢ ጉባኤ ተማሪዎች ቤተክርስቲያንና ሀገራቸውን በታማኝነት እንዲሁም በቅንነት ማገልገል እንደሚገባቸው ተጠቆመ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማይበር ቅዱሳን ቴሌቪዥን የሰዓቱን ዜናዎቻችንን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ለማ ነኝ። አብራችሁን ቆዩ። በምስራቅ አርሲ ሀገረ ስብከት ኦርቶዶክሳውያን ላይ እየደረሰ ያለውን ግድያና መፈናቀል ለማስቆም እንዲሰራ ጥሪ ቀረበ። የሚፈጸመውን ጥቃት ለማስቆምና የተፈናቀሉትን ወደ ቦታቸው ለመመለስ ከጠቅላይ ቤተ ክህነት አስተዳደር እስከ መንግስት የጸጥታ አካላት ድረስ ለጉዳዩ ትኩረት ሊሰጡ እንደሚገባም ተመላክቷል። ሀብቴ ብርሃኑ የነዋሪዎቹን አሁናዊ ሁኔታ እንደሚከተለው ያስቃኘናል። ተከታተለን እንመለስ። በምስራቅ አርሲ ሀገረ ስብከት ከሚገኙ የተለያዩ ወረዳዎች ውስጥ ሽርካ በዋናነት ይጠቀሳል። በወረዳው ባለፉት ዓመታት በኦርቶዶክሳውያን ላይ የተፈጸሙ አሰቃቂ ግድያና መፈናቀሎች መከሰታቸውን ስንዘግብ ቆይተናል። የቅርቡን ስናነሳ በወርሃ የካቲት ባለፉት 3 ቀናት ማለትም በ19 በ20ና በ22 ውስጥ በተፈጸሙ አሰቃቂ ጥቃቶች ብቻ 31 ምዕመናን የተገደሉ ሲሆን በርካቶች የአካልና የስነ ልቡና ጉዳት ደርሶባቸው ከቤት ንብረታቸው ተፈናቅለዋል። ጣቢያችንም የወረዳው ምዕመናን አሁናዊ ሁኔታን በተመለከተ ከአካባቢው ከሚገኙ ነዋሪ ጋር ባደረገው ቆይታ ኦርቶዶክሳውያንን የማጽናናት ስራ እንዳሉ መመልከታቸውን አንስተዋል። የተለያዩ ነገሮች እዛ ደርሰዋል። የጸጥታ አካላትን በዛ አካባቢ እንዲሰፉ ተደርገዋል። ምናኑ ከመረበሹ የተነሳ እና ድንጋጤው ገና ስላለቀቀ እስካሁን የተመለሰ ሰው የለም። በሰው ደረጃ ወደ 3000 የሚሆኑ በቤተሰብ ደረጃ ማለት ነው። በአባወራ ሳይሆን በአባወራ 400 አካባቢ የሚሆኑ ናቸው። ግን ወደ 1000 ምናምን የሚሆን ሰው ከቦታው ተፈናቅሏል ማለት ነው። እና እነሱን እንግዲህ ለማጽናናት ከስራ የተሰራ ከፍተኛ ውድመት የደረሰባቸው ሰዎች የዕለት ምግብና የመሳሰሉት እርዳታ ተሰጥቷል። እንግዲህ ይህ ስራ ተጠናክሮ ቀጥሏል። ለእግዚአብሔር መልካም ፈቃድ ወደ ቦታው ይመለሳሉ ብለን ተስፋ እናደርጋለን። የመረጃ ምንጫችን እንደገለጹልን በወረዳው ካለው ከፍተኛ ስጋት አንጻር በአሁኑ ወቅት የመንግስት የጸጥታ አካላት በአካባቢው ሰፍረው ይገኛሉ ብለውናል። አሁን አለ መከላከያም አለ፣ የልዩ ኃይልም አለ። በቦታው ላይ እንዲሰፍሩ ተደርጓል። እንግዲህ የተለያዩ ቅኝቶችን ያደርጋል። ስጋቱ ይታወቃል። ከዚህ በፊትም እንደዚህ አይነት ነገሮች እየተደረጉም ችግሮች እየተቀጠሉ ያሉበት ሁኔታ ስለነበረ እንግዲህ ብዙ እርግጠኛ መሆን ለህዝቡም ስላስቸገረ ጭምር ነው ወደ ቦታው ላይ መመለስ የማይደፍረው እና የአሁኑ እንግዲህ ቀጥሎ ሰላም ይሆናል፣ ችግር አይደርስም የሚለው ነገ ተነገ ወዲያ የሚታይ ነው። እንደ መንግስት ያው እንግዲህ የጸጥታ አካላትን እዛ ቦታ ላይ አሁን ለጊዜው አስፍረዋል። የማረጋጋት ስራ እየሰሩ ይገኛሉ። ይህ በእንዲህ እንዳለ ለበለጠ መረጃ ለወረዳው የጸጥታ ዘርፍ ቢሮ ኃላፊ በተደጋጋሚ ብንደውልም ምላሽ ሊሰጡን ፈቃደኛ አልሆኑም። በቀጣይም ተከታታይ ግድያ እንዳይፈጸምና የምዕመናን ደህንነት እንዲጠበቅ ከጠቅላይ ቤተ ክህነት እስከ መንግስት መዋቅር ድረስ ትኩረት ሊሰጡት ይገባል ሲሉ የአካባቢው ነዋሪ ያሳስባሉ። የሚመለከታቸው የቤተክርስቲያን አባቶች ለጉዳዩ ትኩረት ሰጥተው ይህንን ሀገር በመመለስ በጠቅላላ ቤተክርስቲያን መታደግ ስለሆነ አስፈላጊውን ስራ ቢሰራና ለሚመለከተው አካል ቢቀርብ እነሱ የሚችሉትን ማድረግ ቢቻል ጥሩ ነው የሚል። በሌላ መልኩ ደግሞ የመንግስት አካላት ተከታታይ ችግሮች እንዳይፈጠሩ ብሎም ችግሮቹን ለማጥፋት የድርሻቸውን መወጣት ይኖርባቸዋል። መንግስት ህዝቡን የመጠበቅ ግዴታና ኃላፊነት አለበት። በአንዳንድ አብያተ ክርስቲያናት በማህሌት የሚከወኑ አገልግሎቶች መጣጠፍ ከስርዓተ ቤተክርስቲያን የወጣ በመሆኑ ሊታረም እንደሚገባ ተገለጸ። የማህሌት አገልግሎት ለስብከተ ወንጌል መስፋፋት ያለው ድርሻ ጉልህ መሆኑ ይታወቃል። ዲያቆን ኤርሚያስ ደባሱ ተጨማሪ ያለው ሰውና እግዚአብሔር የሚገናኝበት መላእክት ወደ እግዚአብሔር የሚያደርሱበት ምስጋና ማለት ነው። ይሄ ምስጋና ደግሞ ለየት ያለ ጣዕመ ዜማ ያለው ተመስጦ ያለው በማህሌታውያን የሚከናወነው ክንውን አሁንም በመርጌቶች የሚከናወነው ክንውን እንዲሁ ነው። እንደው ዝም ብሎ ለማህሌቱ ድምቀት ተብሎ ወረቡ በከበሮ በጽናጽል አይደለም፣ ሰማያዊ ምስጋና ስለሆነ ነው። ይህ ሰማያዊ የሆነ የቅዱስ ያሬድ ዜማ ከቃል እግዚአብሔር ጋር ተሰናስሎ የሚቀርብበት አገልግሎት ራሱን የቻለ ስብከተ ወንጌል መሆኑም ይታወቃል። ለስብከተ ወንጌል በመርጌቶች ደረጃ ሲባል አሁን አጠቃላይ በማህሌቱ የሚከናወነው ክንውን አጠቃላይ ትርጓሜ ያለው ነው። በዜማ ሲተረጉሙት
በዜማ ሲያንጠረጥሩት ሲያመሰጥሩት የሚያድሩ ናቸው ማለት ነው እነዚህ መርጌታዎች። ከዚህ አንፃር የመርጌታዎች በማህሌት ተገድቦ አይቀርም። በማህሌት ውስጥ ይህ አገልግሎቱ ተገድቦ አይቀርም። በቅዱስ ያሬድ ድርሰት ሲደረስ የሚያድረው እያንዳንዱ ዘመኑን የነካ ዘመኑን የዋጀ ነው። ለምሳሌ በጥር የሚባለው በየካቲት አይባልም። በየካቲት የሚባለው በመጋቢት አይባልም። ያንን ከዘመኑ አንፃር ከጊዜው አንፃር አስማምተው አስፍተው አረቀው ያስተምራሉ ማለት ነው። እንደውም ለየት ይላል የነሱ የስብከተ ወንጌል አገልግሎት ማለት መርጌታዎች ዘመኑን አይለቁም፣ ምስጢሩን አይለቁም። ይሁን እንጂ ይህ አገልግሎት ከቅርብ ጊዜ ወዲህ ትኩረት እየተሰጠው አይደለም ይላሉ የቅኔና የሐዲሳት መምህሩ መጋቢ ሐዲስ ልዑል ቢራራ። ልክ አገልግሎት ምስጋና እንዳልሆነም ጭምር የሚታይበት ለምሳሌ ያክል አሁን ተቁሞ ይታደራል፣ ተገልግሎ ይታደራል። ከዚያ በኋላ ደግሞ የቅዳሴ ሰዓት ይደርሳል። ቅዳሴው ተቀድሶ ድርገት የሚባል አለ። እሱ ከተወረደ በኋላ ክብርኢት የሚባል አለ። ድርገት ከወረዱ በኋላ የሚያስታውስ የለም። የጌታን እንዲሁ መግቦቱን፣ አዳኝነቱን፣ መሐሪነቱን፣ ይቅርባይነቱን የሚያዘክር ይህም አይሰማም። ወደ አውደ ምሕረቱ ነው ወደ አውደ ምሕረቱ እና ስለዚህ ይሄ እየተዳከመበት ያለ ነው። አጽንዖት ሊሰጠው ይገባል፣ ትኩረት ሊሰጠው ይገባል። በተለይም በአንዳንድ አብያተ ክርስቲያናት በማህሌት የሚከናወኑ አገልግሎቶች ለስብከተ ወንጌልና ሌሎች ምክንያቶች እንደሚታጠፉ ያነሱት መምህሩ የሚመለከታቸው አካላት ለዚህ መፍትሄ ሊያዘጋጁለት እንደሚገባም ጥሪ አቅርበዋል። ከዚህ አንፃር ምናልባትም በደብረ አስተዳዳሪነት ያሉ፣ በኃላፊነት ያሉ፣ በሊቀ ጳጳስነት ያሉ አባቶቻችን ይህንን የጥንታዊውን ማህሌት ወደ ቦታው እንዲመለስ ቢያደርጉ መልካም ነው። ለምን ከተባለ እየተደከመ ነው ያለው ቦታ እንደሌለው። የበገናን አገልግሎትን በዓለም አቀፍ ደረጃ ለማስተዋወቅ የሚረዳ የበገና ምሽት መርሃ ግብር ቅድመ ዝግጅት እየተጠናቀቀ መሆኑን የማኅበረ ቅዱሳን ሚዲያ ተቋም አስታወቀ። በዕለቱም የበገናን ምንነት የሚገልጽ ዳሰሳዊ ጽሑፍና ሌሎችም መርሃ ግብራት ይቀርባሉ። ብፁዓን አበው ሊቃነ ጳጳሳት፣ የሀታ ቤተክርስቲያናት ተወካዮች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች እንደሚገኙም ተገልጿል። ሀብቴ ብርሃኑ ተጨማሪ አለው። ልበ አምላክ ቅዱስ ዳዊት ከነበረው 7ቱ ሀብታት መካከል በበገና ሀብተ ፈውስን አግኝቷል። በገና ከመንፈሳዊ ፈውስ ባሻገር በአእምሮ ጤና ጥበቃ ላይ የላቀ አስተዋጽኦ እንዳለው ይታወቃል። ይህንን የተገነዘበችው ቅድስት ቤተ ክርስቲያን በገናን ከብሉይ ኪዳን ጀምሮ ይዛው የቆየች የንዋያተ ቅዱሳት ሀብቷ ነው። በተለይም በአብይ ጾም በቤተ ክርስቲያን አባቶችና በምዕመናን ዘንድ በገና በመደርደር እግዚአብሔር አምላክ ይመሰገናል። ጾሙን ምክንያት በማድረግ የማኅበረ ቅዱሳን ቴሌቪዥን ተቋም በዕለተ እሁድ መጋቢት 13 ቀን 2018 ዓ.ም በግራንድ ኤሊያና ሆቴል ልዩ የበገና ምሽት አዘጋጅቻለሁ ብሎናል። የመርሃ ግብሩ ዋና ዓላማ የበገናን አገልግሎት በዓለም አቀፍ ደረጃ ለማስተዋወቅ የታለመ ነው ሲሉ በተቋሙ የአማርኛ ክፍል አስተባባሪ የሆኑት ሄኖክ ደሴ ገልጸዋል። ይህ መርሃ ግብር ሲዘጋጅ እንግዲህ በዋናነት እግዚአብሔርን አሁን ስላለውና ነገም ደግሞ ስለሚሆነው በጋራ በህብረት ለማመስገን ታልሞ ነው የተዘጋጀው። ይሄ መርሃ ግብር በቅድስት ቤተ ክርስቲያናችን እንደሚታወቀው አሁን በአብይ ጾም ላይ እንገኛለን። የአብይ ጾም ደግሞ ሲነሳ በአብዛኛው ምዕመን ዘንድ ከኢትዮጵያም ውጭ ያለው ማህበረሰብ የሚያቀን የበገና አገልግሎት በብዛት የምንገለገልበትና በብዛት የሚዘወተርበት በየአድባራቱ በየገዳማቱ ብንሄድ አገልግሎቱ በስፋት የሚከወንበት ጊዜ እንደመሆኑ መጠን እሱን ጊዜ ታሳቢ አድርገን አብይ ጾምን ታሳቢ አድርገን ግን የበገናን ክብር የበገናን አገልግሎት ለመላው ዓለም ለመግለጽ ታስቦ ነው ይሄ መርሃ ግብር የተሰናዳው። በዋናነት ዓላማው ይሄ ነው። ከቀደምት ታላላቅ የበገና ደርዳሪያን ጀምሮ 200 የበገና ዘማሪያን የሚሳተፉበት ዝማሬ የሚቀርብ ሲሆን የበገናን ታሪካዊ ዳራና ምንነት የሚገልጽ ዳሰሳዊ ጽሑፍ እንደሚቀርብ ተናግረዋል። ከ200 በላይ የሚሆኑ በጋራ የሚቀርቡ የበገና ዝማሬዎች ይኖሩናል ማለት ነው። በዛ ላይ እንዳልኩት ከ200 በላይ የሚሆኑ ዘማሪያን ይሳተፉበታል። በተጨማሪም ደግሞ መምህራኖች ይኖራሉ በእለቱ። በተለይም ደግሞ ስለ በገና አመጣጥና የበገናን ታሪክ ለመላው ዓለም ለማቅረብ በገናን ምንድን ነው የሚለውን ጉዳይ የምናቀርብበት አንድ ዳሰሳ ጥናት ይቀርባል በወቅቱ ማለት ነው። ይዘቶቹ እነዚህ ናቸው እንዳልኩት፣ ዝማሬዎች አሉ፣ ትምህርት ይኖራል። እንደዚሁም ደግሞ የበገናን ምንነት የሚያሳይ አጠር ያለ
የዳሰሳ ውጤቱን የምናይበት መርሃ ግብር ነው የሚሆነው ይሄ መርሃ ግብር ማለት ነው። አስተባባሪው በገለጻቸው ብፁዓን አበው ሊቃነ ጳጳሳት፣ የሀታ አብያተ ክርስቲያናት ተወካዮች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች በተገኙበት መርሃ ግብሩ በቀጥታ ስርጭት ይተላለፋል ብለዋል። በዚህ መርሃ ግብር ላይ ሊቃነ ጳጳሳት፣ ዲፕሎማቶች እንደዚሁም የሀታ አብያተ ክርስቲያን ተወካዮች ይገኛሉ። ከዚህ በተጨማሪ ደግሞ በሌላ ቤተ እምነት አማኞች ዘንድ በመምህርነት የሚታወቁ ወንድሞች እንደዚሁም ደግሞ ለሀገር ትልልቅ አበርክቶ ያላቸው አርቲስቶችም ጭምር መርሃ ግብሩ ላይ ይታደማሉ ተብሎ ይጠበቃል ማለት ነው። በእለቱ እዛ ቦታ ላይ መምጣት ያልቻሉ ወገኖቻችንን በመላው ዓለም ለሚገኙ ማለት ነው በቴሌቪዥን እንደዚሁም ደግሞ በዩቲዩብ ቻናላችን በቀጥታ ስርጭት ከቀኑ 8 ሰዓት ጀምሮ እናስተላልፋለን ማለት ነው። ጥሪ የተደረገላቸው ወገኖቻችን በእለቱ በሰዓቱ እንዲገኙልን በዚህ አጋጣሚ ጥሪ እናስተላልፋለን። ተመራቂ የግቢ ጉባኤ ተማሪዎች ቤተክርስቲያንና ሀገራቸውን በታማኝነት እንዲሆን በቅንነት ማገልገል እንደሚገባቸው ተጠቆመ። ተመራቂዎቹ በግቢ ጉባኤ የነበራቸውን ተሳትፎ በድህረ ግቢ ጉባኤ አገልግሎት ውስጥም ማስቀጠል ይጠበቅባቸዋልም ተብሏል። ተመስገን ፍቃዱ። ማህበረ ቅዱሳን ከቅዱስ ሲኖዶስ ሕጋዊ ዕውቅና አግኝቶ ከተቋቋመበት ጊዜ ጀምሮ በግቢ ጉባኤ አገልግሎቱ በምግባርና በሃይማኖት የታነጸ ትውልድን በመቅረጽ ረገድ ለሀገርና ለቅድስት ቤተ ክርስቲያን ትልቅ አስተዋጽኦ እያበረከተ ይገኛል። በያዝነው ዓመትም የአዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል መንፈሳዊ ትምህርታቸውን ሲያስተምራቸው የቆዩ የጥቁር አንበሳ ግቢ ጉባኤ ተማሪዎችን አስመርቋል። ተመራቂዎቹም በግቢ ጉባኤ ስለነበራቸው ቆይታ እንዲህ ይላሉ። ግቢ ጉባኤ ለኔ የህይወቴ አካል ብቻ ሳይሆን ህይወቴም ጭምር ነው። በቃ በጣም ብዙ ነገር በግቢ ጉባኤ ውስጥ ነው ያገኘሁትን ነገር በሙሉ። ሕክምናን ስንማር ብዙ የሚያደክሙ ጊዜያቶች ነበሩ። ስለዚህ እነዛን የሚያደክሙ ጊዜያቶች ሰው ባይኖሩ ግቢ ጉባኤ ላይ ደግሞ ሲኒየሮቻችን ከኛ በፊት ያሉት ሰዎች ስለፈተና ያለውን ነገር የተለያየ ነገር ባይነግሩን፣ ኢሞሽናል ሰፖርት ባይሰጡን፣ እዚህም ያሉ አባቶች ባይኖሩ ኖሮ በጣም ከባድ ይሆን ነበር። ያለ ግቢ ጉባኤ ህይወታችንን ማሰብ ትንሽ ከባድ ይሆን ነበር። ተመራቂዎቹ በየትኛውም ሙያ ዘርፍ በንቃትና በትጋት ማገልገል እንደሚገባቸው ያሳሰበው ማዕከሉ ኦርቶዶክሳዊነታቸውን በስራ መግለጽ እንደሚገባቸውም አሳስበዋል። በቤተክርስቲያንና በሀገር ጉዳይ የዳር ተመልካች ሳትሆኑ በንቃት በመሳተፍና ንቁ በመሆን ሀገራችን እየገጠማት ባለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች እና ሌሎችም የሰላም እጦት ችግሮች የመፍትሄው አካል ለመሆን የድርሻ መወጣት አስፈላጊ መሆኑን አምናችሁ እንድትተጉ ያስፈልጋል። በሀገር ጉዳይ ተሳታፊ መሆን ማለት ኦርቶዶክሳዊነትን መተው ማለት እንዳልሆነ ከግንዛቤ ውስጥ በማስገባት ህዝብን ለማገልገል በምትቀበሏቸው ኃላፊነቶች ውስጥ ሁሉ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 እንደተባለው ኦርቶዶክሳዊ ህይወታቸው የተገለጠ ይሆን ዘንድ ካደራ ጭምር መልእክታችን እናስተላልፋለን። ከጣቢያችን ጋር ቆይታ ያደረጉት ተመራቂዎቹ በበኩላቸው በተመረቁበት ሙያ ዘርፍ ተሰማርተው ውጤታማ ስራዎችን ለመስራት ማቀዳቸውን ገልጸውልናል። በሚሄድበት ቦታና በሚሰማራበት ሁኔታ ውስጥ ሁሉ በቻልኩት አቅም ከቤተክርስቲያን የሆነ ኃላፊነት ወስጄ ብሰራ ደስ ይለኛል። እንደፈቀደ በቤተክርስቲያን አገልግሎት ላይ መሳተፍ እሞክራለሁኝ። እንደምናውቀው ይሄንን ምርቃት ስንመረቅ ትምህርቱን መጨረሳችን ብቻ ሳይሆን ትልቅ አደራና ኃላፊነት እንደተቀበልን እናምናለን። ስለዚህ ቤተክርስቲያናችን ሁሉም በተሰጠው መክሊትና በተሰጠው ጸጋ ሰርቭ አድርጎ ይለፍ የሚባል መርህን እንደምንከተልም እናውቃለን። ስለዚህ በተሰጠን ጸጋ በተሰጠን መክሊት እግዚአብሔር ሰውን እርዱ ባለን ነገር ረድተን ኖት ኦንሊ በከተማ ውስጥ ብቻ ሳይሆን በተለያዩ ቦታዎች ይሄንን የሕክምና አገልግሎት ሆነ በተለያዩ መንገድ ለህዝቦች በመድረስ ቤተክርስቲያንንም ሀገርንም እንዲሁም ቤተሰብንም ማኩራት ውጤታማ የጊዜ አጠቃቀምን ከመንፈሳዊ አገልግሎት ጋር አቀናጅቼ በማከናወኔ ስኬታማ ሆኛለሁ ስትል ዶክተር ሜሮን ለገሰ ገለጸች። ዶክተር ሜሮን ለገሰ አዲስ አበባ ዩኒቨርሲቲ በተለያዩ የሕክምና ዘርፎች ካስመረቃቸው ተማሪዎች መካከል 3.95 ውጤት በማስመዝገብ የወርቅ ሜዳሊያ ተሸላሚ ናት። ተመስገን ፈቃዱ ከጥቁር አንበሳ ግቢ ጉባኤ ተማሪዋ ዶክተር ሜሮን ለገሰ ጋር አጭር ቆይታ አድርጓል። ተከታተለን እንመለስ። በጣም ደስ ብሎኛል። ግቢ ጉባኤው በጣም ረድቶኛል ብዬ አስባለሁ። ያው ሲከፋኝ ምንም ስል መመጣበት ነው። በጣም በብዙ አይነት መልኩ ረድቶኛል። እዚህ ያገኘኋቸው ጓደኞችን በግቢ ጉባኤ
በጣም ጥሩ የሆነ ቆይታ እንዲኖረኝ አድርጎልኛልና በጣም ጠቃሚ ነበረ። ቀደም ሲል የማዕረግ ተመራቂዋ ዶክተር ሜሮን ለገሰ የግቢ ጉባኤ ቆይታዋን በጥቂቱ እንደገለጸችልን ግቢ ጉባኤ ስላደረገላት አስተዋጽኦና ለስኬቷ መሰረት የሆነውንም አንስታለች። ወደ ግቢ ጉባኤ መቅረቤ በጣም ረድቶኛል። ብዙ በተለይ ከሲኒየሮቻችን የምናገኘው ነገር እዚህ ግቢ ጉባኤ ላይ የሚዘጋጁ ነገሮች ሆነው ይሄ እንደ ኦሪንቴሽን አይነት ነገሮች የሚዘጋጁ ነገሮች በተለይ በጣም ረድተውናል። እንዴት ጊዜያችን ማኔጅ ማድረግ እንዳለብን፣ ምን እንዳለን፣ ምን መከተል እንዳለብን በጣም ብዙ ምክሮችን እየሰጠን ነበርና ብዙ ከባድ ጊዜያቶች የሚያለፉት በእንደዚህ አይነት ይሄ እዚህ ግቢ ጉባኤ ላይ በምናገኛቸው ሲኒየሮቻችን በተሰጡን ምክሮች ነው ብዬ አስባለሁ። ግቢ ጉባኤ መሳተፍ ጊዜያችንን ይበልጥ እንድንጠቀምበት ያደርገናል ያለችው ዶክተር ሜሮን ለገሰ የበለጠ ጠንካራ እንድሆን አግዞኛልም ብላለች። ከጊዜ አንጻር ያው ብዙ ትጨናነቃለህና ከቤተክርስቲያን የመቅረት ምናምን ሞር ወደዛኛው ወደ ትምህርቱ ፎከስ የማድረግ ነገሮች ይኖራሉ። ግን ከምንም በላይ እዚህ መምጣታችን ቤተክርስቲያን መምጣታችን ግቢ ጉባኤ ላይ መሳተፋችን የበለጠ ጠንካራ እንድንሆን ውጤታማ እንድንሆን አድርጎን ነበር ብዬ አስባለሁ። የግቢ ጉባኤ ላይ መሳተፋችን ጊዜ ይሻማብናል የሚለው ነገር እንትን አይደለም፣ ያን አሳማኝ ነገር አይደለም። በደንብ ጊዜያችንን ማኔጅ እንድናደርግ ሪፍሬሽ እንድናደርግ መተን ስንመለስ በራሱ በደንብ ሪፍሬሽ አድርገን መመለስ እንችላለንና እንደዛ ያገለግለናል። ስለዚህ በደንብ ጊዜያችንን እየተጠቀምን ቤተክርስቲያን ላይ የሚዘጋጁ ፕሮግራሞችንም ግቢ ጉባኤ ላይ ያሉ ነገሮችንም ጎን ለጎን ማስኬድ ብንችል ጥሩ ነው ብዬ አስባለሁ። ጥሩ ጊዜ እንድናሳልፍ ይረዳናል። ሌሎች ተማሪዎችንም በግቢ ጉባኤ ህይወት ሊያልፉ እንደሚገባ በመምከር በቀጣይ ቅድስት ቤተ ክርስቲያንና ሀገሯን በታማኝነትና በቅንነት እንደምታገለግል ገልጻለች። ሴት ስትሆን አትችልም ምናምን የምንባል አይነት ነገሮች ይኖራሉ እና እነዛን ነገሮች ጠንካራ ሆነን ማድረግ እንደምንችል ማሳየት ይጠበቅብናል። ሴት ሆነን ብቻ ሳይሆን በቃ ሁላችንም የተሻለንን መስራት ከዛ ደግሞ ጸሎት ማድረግ የፈጣሪ ስራ ነው ሁሉም ነገር ከዛ በኋላና ከኛ የሚጠበቀውን ነገር ማድረግ ከዛ በኋላ ፈጣሪ ይጨመርበታል። እንደዛ ከሆነ ደግሞ ሁሉም ነገር ማሳካት እንችላለን። በሙያዬም ቢሆን በሌላም ከቤተክርስቲያን ላለመውጣት በተሻለኝ አቅም ከቤተክርስቲያን ጎን ለመቆም አልፎም ለሀገሬ የተሻለኝን ለማድረግ አስባለሁ፣ ተስፋ አደርጋለሁ። እግዚአብሔር ይርዳኛል ብዬ አስባለሁ። ብፁዕ ወቅዱስ አልያ ዳግማዊ ከዚህ ዓለም ድካም አረፉ። በምስራቅ ኦርቶዶክስ አብያተ ክርስቲያናት ውስጥ የምትመደበው የጆርጂያ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አልያ ዳግማዊ በ93 ዓመታቸው ከዚህ ዓለም ድካም አርፈዋል። የጆርጂያ ቤተክርስቲያንን ለ48 ዓመታት በፕትርክና የመሩት ቅዱስነታቸው ሕክምናቸውን ሲከታተሉም እንደቆዩም ተገልጿል። ቅዱስ ፓትርያርኩ በዘመነ ክህነታቸው በርካታ ለውጦችን ያስመዘገቡ ሲሆን ወደ ፕትርክና ከመምጣታቸው በፊትም በመላ ሀገሪቱ የሚገኙ 15 አህጉረ ስብከትና 30 አጥቢያ ቤተክርስቲያናትን ማገልገላቸውንም የተገለጸው። ዘገባው የተዋሕዶ ሚዲያ ማዕከል ነው። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ኩትን ተጋዳይ ይገኝበታል። ታሪኩን ተከታትለን እንመለስ። አባቶቹ ከዋክብትን ያመልኩ የነበረ ከእግዚአብሔር የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ለዚህ ቅዱስ አባትም ተገልጾለት በጌታችንና መድኃኒታችን ኢየሱስ ክርስቶስ ማመንን አስተምሮታል። በዛሬው ዕለት በዓለ ዕረፍቱ የሆነ ኩትን ተጋዳይ የቤተ ክርስቲያንን ትምህርት ሕግና ስርዓቷንም ሁሉ ተማረ፣ መለኮታዊ ምስጢርንም ተቀበለም። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣንን ሰጠው። በሚያደርገው ታምራትም ወላጆቹን ሚስቱንና ወላጆቿን የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ ማመን ስቧ መጣቸው። ከካህዲያን አንዱ ለሰይጣን ይሰዋ ዘንድ ወደ ቤተ ጣዖት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮህበት። እርሱም ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያም የነበሩ ሁሉ የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮሁ። በክብር ባለቤት በጌታችንና መድኃኒታችን ኢየሱስ ክርስቶስም አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላም ከቀላውዲዮስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን ሰማና ወታደር ልኮ አስቀረበው። ስለ ስራውም ጠየቀው። እርሱም በክብር ባለቤት በጌታችንና መድኃኒታችን ኢየሱስ ክርስቶስ እንደሚያምን ነገረው። መኮንኑም ጽኑ ግርፋትን ብዙ ስቃይን አደረሰበት። ከብዙ እስራት በኋላም ተፈትቶ በሰላም አርፏል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ የያዝናቸውን ዜናዎቻችንን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚህ እሰናበታለሁ። ሰላም።